አሁን የኤርትራ ጦር በድንበሩ አካባቢ ላይ ሰፎ ይገኛል። ለጦሩ ከፍተኛ የሆነ ስንቅና ትጥቅም በመቅረብ ላይ ነው። የኤርትራ ጦር ኢታማዦር ሹም ጀነራል ፊሊጶስ በኢትዮጵያ ድንበር ላይ መጠነ ሰፊ የሆነ ቅኝት አድርገዋል። ጀነራሉ ከብርጌድ በላይ በሆኑ የጦር መኮንኖች አማካኝነት ባደረጉት የወታደራዊ ቀጠናዎች ቅኝት ወሳኝ የሚባሉ ስፍራዎችን ተመልክተዋል። በዚህም ጀነራሉ በአሰብ ምዕራባዊ ግንባር በቡሬና በባዕዳ ቅኝት ማድረጋቸውን የተነገረው ወታደራዊ ምንጮች እንደሚያትቱትም በማዕከላዊ ግንባር የሚገኙትን ዛላምበሳ፣ ኢሮብ፣ ክሳድ ቅኝት ማድረጋቸው ተጠቁሟል። ከዚህ ባሻገር በምዕራብ ግንባር የሚገኘው በጀነራል ኃይላብ የሚመራውን በተለይም ኦማሃጁር፣ ባድመን ቅኝትና በአቅራቢያ ያሉ ስፍራዎችን በመጎብኘት ስንቅና ትጥቅ እንዲሟላ አድርጓል የተባለው ሻዕቢያ በአሁን ሰዓት ህወሓትን እየዘወረው ነው። በጠቅላይ ሚኒስትር አብይ የስልጣን ዘመናቸው የተራዘመላቸው ጀነራል ታደሰ ወረደ በህወሓትም በሻዕቢያም ይወገዱ ተብለዋል። ዶክተር ደብረጽዮን ከ4 ኪሎ ይልቅ አዲ ሃሎ ቀርባቸው ነው። አቶ አማኑኤል ከአዲስ አበባ ይልቅ አስመራ ቀርቧቸዋል። የሻዕቢያ ሰዎች በደቡብ ትግራይ የተነሳውን አመፅ በኃይል እንዲቆም አድርገውታል። የፕሪቶሪያውን ስምምነት በመሻርም ጦርነት አውጀዋል። ህወሓት እየመራ ያለው ሻዕቢያ ጦርነቱን ከሜዳው አርቆ ኤርትራው ስለማድረግ በመንቀሳቀስ ላይ ይገኛል። ከዚህ ባሻገር የኤርትራ መንግስት በአዲስ አበባው አስተዳደር በአበይትነት 2 ነገሮችን ያነሳል። አንድ፣ የኢትዮጵያ መንግስት ፍላጎት አሰብን ብቻ ማዕከል ያደረገ ስለሆነ በአሰብ አቅጣጫ ሰፊ የሆነ ጥበቃ ሊደረግ ይገባል ሲል አሳስቧል። በተለይም ጦሩ በአሰብ አቅራቢያ ተደጋጋሚ ቅኝት ማድረጉ ከወደቡ የዘለለ ህልም የለውም ሲሉ ነው ያስቀመጡት። በሌላ በኩል የኢትዮጵያ መንግስት ፍላጎት የቀይ ባህር ቀጠናን የመቆጣጠር ነው። በመሆኑም የቀይ ባህር ቀጠናን ለመቆጣጠር የኤርትራ መንግስት ማፍረስ ይፈልጋል። በመሆኑም በመላ ኤርትራ ላይ ጦርነት ማወጁ ስለማይቀር በሁሉም ግንባሮች ላይ የተጠናከረ ጥበቃ ማድረግ አለብን በሚል የኤርትራ ጀነራሎች ማሳወቃቸው ተጠቁሟል። ይህን ተከትሎ የኤርትራ ጦር በሁሉም አቅጣጫ ነፍጥ ወድሮ ምላጭ ለመሳብ ተዘጋጅቷል። ሰላምታችን በያላችሁበት ይድረስ። ይህ መሃል ሚዲያ ነው። መሃል ሚዲያ በዛሬ ቆይታው የኤርትራን ጦር ዝግጅት እየቃኘ አብሯችሁ ይቆያል። አብራችሁን ቆዩ። የኤርትራ የጦር ዝግጅት ተጧጡፏል። ፕሮፓጋንዳውም ቢሆን ቀልጧል። ኢትዮጵያ ቀኝ ገዢ ናት የሚለው ትርክትም ወደ አደባባይ መጥቷል። 40 ሺህ የኤርትራ ጦር በድንበር አካባቢ ላይ መስፈሩም ከተነገረ ሰነበተ። የጦር መሳሪያ ልምምዶችና የአውሮፕላን ቅኝቶችም እንደ ጉድ በሁለቱም ወገኖች መካከል በመደረግ ላይ ይገኛል። አሁን ላይ ደግሞ የኤርትራ የጦር መኮንኖች ግምገማ ማድረጋቸው ከዚህ ቀደም ተነግሮ ነበር። ጦሩ ውይይት ማድረጉም ይታወሳል። በዚህ ሚስጥራዊ ውይይት ላይ የኤርትራ የደቡብ እዝ መሪው ብርጋዴር ጀነራል ተክለ ክፍላይ ተክለ ማንጆስ፣ የምስራቅ እዝ መሪው ጀነራል አብርሃም፣ የምዕራብ እዝ አዛዡ ኢዮብ ፍስሐና የተወርዋሪ ኮከብ አዛዦች እንደተገኙም ተነግሯል። በዚህ ስብሰባ ላይ እንደተነገረው የአማራ ፋኖች የብልጽግና መንግስት አስቸግረዋል፣ የክልሉ መዋቅር እንዳይሰራ አድርገዋል ሲሉ የኤርትራ ባለስልጣናት መገምገማቸውን የተነገረው። በዚህም መንግስት ይህንን ታጣቂ መቆጣጠር አቅቶት እንዴት ኤርትራ ሊመታና ሊያሸንፍ ይችላል ሲል አንድ ተወያይ አስተያየት መስጠታቸውን ውስጥ አዋቂዎች ጠቁመዋል። ውስጥ አዋቂዎቹ እንዳሉት የጠቅላይ ሚኒስትር አብይ መንግስት ከፍተኛ የሆነ የመሳሪያ ግዢ እየፈጸመ ነው። በፋኖ እንቅስቃሴ ከመዘናጋት ይልቅ ላይቀሪው ጦርነት መዘጋጀት አለብን ብለዋል። መንግስት በተለያዩ አካባቢዎች ጸጥታን እየተቆጣጠረ ነው፣ አማጽያኑንም እየመታ ነው። በመሆኑም ከዚህ ባሻገር ማንቀላፋት የለብንም ያሉት ጀነራሎቹ ከፍተኛ የሆነ ወታደር ማሰልጠን ይገባናል ሲሉም ተናግረዋል። በቂ የሆነ የመሳሪያ ግዢ ያለን ያሉት የኤርትራ ጦር መኮንኖች በትግራይ በነበረው ጦርነት ወቅት ላይ ብዙ ወታደሮችን አተናል ሲሉም ተናግረዋል። ይህም የኤርትራ ጦር ውይይትን ተከትሎ የኢሳያስ መንግስት በኢትዮጵያ ውስጥ ያለውን የሰላም ማጣት ችግር ይህን የኤርትራ ጦር ውይይት ተከትሎ የኢሳያስ መንግስት በአንዳንድ አካባቢዎች በኢትዮጵያ ውስጥ ያለውን የሰላም እጦት ችግርን እንደ ግብዓት
ለመፍታት ሊጠቀመው ይችላል ነው የተባለው። ከዚህ ባሻገር የአስመራው መንግስት ሰፊ የሆነ ወታደራዊ ስልጠናዎችን በማካሄድ ተጠምዷል። አልፎም የውጭ ዲፕሎማሲ ስራን የሙጥኝ ያለው የሻዕቢያ መንግስት ከግብፅ ጋር የቀጠለ ሰፊ የሆነ ዘመቻን በማካሄድ ላይ ነው። የጠቅላይ ሚኒስትሩ የወደብ ንግግር መሰማቱን ተከትሎ በኤርትራ በኩል ከፍተኛ የሆነ ወታደራዊ ዝግጅት እየተደረገ መሆኑ ተጠቁሟል። በዚህ ምክንያትም የኢትዮጵያ ጦር ልጠቃ ነው በሚል ስጋት አስቀድሞ ማጥቃት ስልት ሊፈጽም ይችላል ተብሎ በእጅጉ ተሰግቷል። ይህን ተከትሎ ይመስላል ግዙፍ የወታደራዊ መኪኖች አልፎም የጦር መሳሪያዎች በድንበር አካባቢ እየታየ ስለመሆኑን የተጠቁመው። በኢትዮጵያ በኩል ያቀረብንላችሁን የሰጥቶ መቀበል መርህ ተቀበሉት በሚል ከፍተኛ ጫና እየተደረገባቸው መሆኑም ተጠቁሟል። ኤርትራ ግን ግብፅና ሳውዲ አረቢያ ከጎኗ እንዲቆሙ የማግባባት ስራን እየሰራች ነው። ግብፅና ኤርትራ የዓለም አቀፉን ኃይል ጦርነት የሚጀመር ከሆነ በቀይ ባህር ቀጠና አደገኛ የንግድ ማስተጓጎል ሊፈጸም ይችላል የሚል ስጋትና ፕሮፓጋንዳን እየነዙ ናቸው። ለዚህ ደግሞ ዋቢ ያደረጉት የኢራንና የአሜሪካን ቀውስ ነው። ሆርሙዝ ከተዘጋ በኋላ ቀይ ባህር ሊከተል ይችላል ሲሉ በማስፈራራት ላይ ናቸው። አሁን ባለው ወቅታዊ የፖለቲካ ገበያ ውስጥ ግብፅ ብቻ ከኤርትራ ተሰልፋለች። ከህወሓት ጋር አስቀድሞ በቋጠረችው ጠብ ምክንያት፣ በሌላ በኩል ደግሞ ከጠቅላይ ሚኒስትር አብይ ጋር ግንኙነቷን ያላላቸው ኤርትራ ከአማራ ኃይሎች ጋር በአንድነት መቆሟ ተነግሯል። ከህወሓት ጋር በቆየ ጠብና ቁርሾ ምክንያት መተማመኑ ዛሬም የለም። ከዚህ ባሻገር ከጠቅላይ ሚኒስትር አብይ ጋር ግንኙነቷን ያላላቸው ኤርትራ ከአማራ ኃይሎች ጋር በአንድነት መቆሟ እየተነገረ ነው። የፕሪቶሪያው እርቅ ተከትሎም የመቀሌና የአዲስ አበባ ፍቅር ሲደራ፣ በባህር ዳርና በአስመራ ላይ ደግሞ ኩርፊያ ነግሷል። ኩርፊያውን ያጋጋለው ከስምምነቱ በኋላ አሜሪካ አዲስ አበባንና መቀሌን አስታርቃ በአንድ ስታሰልፍ የአማራ ልዩ ኃይልና ፋኖ ትጥቅ እንዲፈታ የመባሉ ጉዳይ ነበር። አሜሪካ በቀጠናው ላይ ፕሬዝደንት ኢሳያስን ማስወገድ ትፈልጋለች። በተለይም ኢሳያስ በቀጠናው ላይ እጅግ ረባሹ ሰው ናቸው ትላለች። አሁን በኢትዮጵያ የሚታየው የአመፅ እንቅስቃሴን የሚደግፉት እርሳቸው ናቸው የሚል ግምገማ አላት። በአማራም ሆነ በትግራይ በኦሮሚያም የኤርትራ እጆች ረዥም ናቸው። አሜሪካን ያሰጋት ደግሞ ቁልፉን የቀይ ባህር ቀጠና ላይ ቻይናና ሩሲያ እንዲፈነጩበት ኤርትራ ልታደርግ ትችላለች የሚል ነው። በክፉም በደጉም የሚነሱት የኤርትራው ፕሬዝደንት ኢሳያስ አፈወርቂ ወዲያፎም በአፍሪካ ቀንድ ፖለቲካ ላይ አንጋሽ አውራጅ ኪንግ ሜከር የቀጠናው ሚካኤል ስሁል ናቸው። ፕሬዝደንቱ በሱዳን ግጭት ውስጥ አበይት ሚና በመጫወት ላይ ይገኛሉ። ቀንዱን የመዳፋቸው ያክል ያውቃሉ የሚባሉ ሰው ተንታኞች ታሪክ በአሰቃቂ መልኩ ራሱን ሊደግም ይችላል ብለው እየጠየቁ ናቸው። የደርግን የቀይ ኮከብ ዘመቻ በሳህል በረሃ አብረው የተፋለሙት ህዝባዊ ግንባር ሐርነት ኤርትራና ህወሓት የቀድሞ ጦር 604ኛ ኮርን ወቅቶ ሽሬን ለመቆጣጠር በተደረገ ውጊያ አብረው የነበሩት ሁለቱ ኃይሎች ለሁለት ተከፍለው ከሁለተኛው ዓለም ጦርነት በኋላ አደገኛውን ጦርነት ለመጀመር የወሰደባቸው ጊዜ በጣት የሚቆጠር ነበር። አሁን ሁለቱ የማይተማመኑ አካላት ዳግም ለአውዳሚ ጦርነት እየተሰናዱ ናቸው። ከ26 ዓመታት በፊት የተዋጉት ኢትዮጵያና ኤርትራ ዛሬ ላይ ዳግም ወደ ፍጥጫ ውስጥ ገብተዋል። የፖለቲካ ተንታኞች ለኢትዮጵያና ለኤርትራ አወዛጋቢ የባህር ዳርቻዎች በሰላም ለመፍታት ሰክቶ መቀበል ዊን ዊን ብቻ አማራጭ ነው ይላሉ። አስደሳች ዜና ለዩቲዩበሮችና ለቲክቶክ ላይቭ ስትሪመሮች እንዲሁም ለፖድካስት አዘጋጆች የዩቲዩብ ቻናል ወይም ቲክቶክ ለመጀመር አስበው ምቹ ስፍራና ዘመናዊ ማቴሪያል ማግኘት ጭንቅ ሆኖቦታል? እንግዲያውስ መሃል ሚዲያ ስቱዲዮ ያለምንም ራስ ምታት ሐሳቡን ለዓለም የሚያካፍሉበትን የተሟላ መፍትሄ ይዞሎት መጥቷል። ባለን ዘመናዊ ስቱዲዮና የሰለጠኑ ባለሙያዎች ጭንቀቱን እናራግፋለን። ካሜራ፣ መብራት፣ ማይክሮፎን እንዲሁም ኤዲቲንግ አስጨንቆታል? ቀረጻውን፣ ማራኪውን የቪዲዮ ሽፋን ወይም ተምኔል እንዲሁም የድምጽ ማስተካከያውን እኛ በከፍተኛ ጥራት ሰርተን ዝግጁ እናደርግሎታለን። እርስዎ ሐሳቡን ብቻ ያካፍሉ። ለድርጅቶ፣ ለጥናቶ ወይም ለቢዝነሶ ጥልቅ መረጃዎችን ወደ ማራኪ ቪዲዮ ትንታኔ መቀየር ይፈልጋሉ? የተወሳሰቡ መረጃዎችን በሚገባ ተንትነን በግራፊክስ አዋስተን ፕሮፌሽናል አጭር ዶክመንተሪ እናዘጋጅሎታለን። ዘመናዊ ካሜራዎች፣ ማይኮችና ድምጽ በማያስተጋባ ሳውንድ ፕሩፍ በሆነው ምቹ ስቱዲዮአችን በሰዓት ተከራይተው ምርጥ ስራ ይስሩ። ለግማሽ ቀን ወይም ለረጅም ሰዓት ለሚከራዩ ልዩ ቅናሽ እናደርጋለን። መሃል ሚዲያ ስቱዲዮ ለምን ይመርጣሉ? ጊዜውን ይቆጥባሉ? ምንም አይነት የዕቃ ግዢ
ወጪ አይጠበቅቦትም። ከፍተኛ የምስልና የድምጽ ጥራት ያገኛሉ። ማንኛውንም የሚዲያ ስራ በአነስተኛ ዋጋ እንዲሁም በከፍተኛ ጥራት ለማሰራት አሁኑኑ ያነጋግሩን። አድራሻ መሃል 4 ኪሎ መሃል ሚዲያ ስቱዲዮ። ሐሳቡን ወደ ተጽዕኖ ፈጣሪነት እንቀይራለን። ነገር ግን ሁለቱ ሀገራት ለጦርነት ዝግጅት አድርጓል የመባሉ ጉዳይ በበርካቶች ዘንድ ነቀፌታን አስከትሏል። ሌሎች ተንታኞች ግን ኢትዮጵያ በሰጥቶ መቀበል መርህ የቀይ ባህር ዳርቻን ለመቆጣጠር ያደረገችው ጥረት በኤርትራ በኩል የጦር አውርድ ዘመቻ ሆኖ ተነግሯል። ሀገራቱ ችግራቸውን በሰላም ሊፈቱ ይችላሉ ወይ ተብሎም እየተጠየቀ ይገኛል። በኢትዮጵያ በኩል ሙሉ ዝግጅት ቢኖርም በኤርትራ በኩል ግን ይፈቃድ የለም። እርግጥ ከዚህ ቀደም እንደሆነው አንዱ ችግር አልበቃ ብሎ ቀሪውን ድንበር በቀኝ ግዛት ስምምነት መሰረት መፍረድ መፍትሄ መስጠት የማይሆን ጥፋት ነበረ። ዛሬም የኤርትራ መንግስት የቀኝ ግዛት ስምምነቶች ተግባራዊ እንዲሆኑ ይፈልጋል። ሁለት የሆኑት ሀገሮች ነፃ የሚወጡትና ሰላም የሚያገኙት የተሰነጉበትን የቀኝ ግዛት ካቴና ሰብረው የላቀ ጥቅማቸውንና ቤተሰብነታቸውን አጥብቀው መያዝ ሲችሉ እንደሆነ በርካቶች ይናገራሉ። ሁለቱ ሀገሮች በዲሞክራሲ ህብረት ገበያቸውን መቀላቀሉ ትንሹ እርምጃን እንኳን ቢራመዱ ባሉበት ጂኦፖለቲካ ውስጥ የሚጎናጸፉት የተፈሪነትና የተሰሚነት ቦታ የሰላምና የብልጽግና ዕድል በአካባቢያቸው ላይ የሚያሳድሩት የመረጋጋትና የአቅጣጫ ለውጥ እኛንም ከማህበራችሁ ጨምሩን ባይ ሌላ ጎረቤት የሚያመጣ ነው። ለሁለቱም የሚያዋጣው ይህ አማራጭ ነው። ይህ አማራጭ በኢትዮጵያ መንግስት በኩል ለኤርትራ ቀርቧል። የኤርትራ መንግስት ግን አሻፈረኝ ብሎታል። ዛሬ በትግራይ ክልል ውስጥ በአሁኑ ወቅት የሚታየው የወጣቶች ስደት፣ የጉዞ እገዳና የግዳጅ ውትድርና እንቅስቃሴ ቀጠናው ዳግም ወደ ከፋ ግጭት ሊያመራ እንደሚችል የሚያሳዩ ግልጽ ምልክቶች አሉ። ዋዜማ እንዳስነበበው በርካታ ወጣቶች ጦርነት ይነሳል ከሚል ስጋት የተነሳ ወደ አዲስ አበባና ጎረቤት ሀገራት ኬንያና ዩጋንዳ እየሸሹ መሆናቸው በክልሉ ውስጥ ያለውን የከረረ ውጥረትም ያመለክታል። ይህ ውጥረት ደግሞ በህወሓትና በፌዴራል መንግስቱ መካከል ካለው የፖለቲካ ልዩነት ባለፈ የኤርትራ መንግስት ሻዕቢያ በትግራይ ፖለቲካ ውስጥ እጁን በማስገባትና ሁኔታዎችን በስውር በመዘወር ረገድ የሚጫወተው ሚና ከፍተኛ ተጽዕኖ እያሳደረ ነው። ሻዕቢያ በትግራይ ጉዳይ ላይ ያለው ቀጥተኛም ሆነ ተዘዋሪ ጣልቃ ገብነት በክልሉ አመራሮችና በፌዴራል መንግስቱ መካከል ያለውን የጥርጣሬ ድባብ በማክረር ሁለቱን ወገኖች ወደ ማይቀረው ጦርነት ሊገፋፋቸው የሚችል እድልም ሰፊ ነው ተብሏል። የህወሓት ሊቀመንበር ወጣቶች ወደ አዲስ አበባ እንዳይሸሹና ከሰራዊታችሁ ጋር ወግኑ በማለት ያደረጉት ማስፈራሪያ ክልሉ ራሱን ለከፋ ጦርነት እያዘጋጀ መሆኑን የሚያሳይ ሲሆን ይህ የኃይል ግንባታ ደግሞ ከሻዕቢያ የሚመጣውን ጫና ለመመከትና በፌዴራሉ ላይ የበላይነት ለመያዝ የሚደረግ እንቅስቃሴ ተደርጎ ሊወሰድ ይችላል ሲሉ ተንታኞች ያስቀምጣሉ። የፕሪቶሪያውን የሰላም ስምምነት በትጥቅ ማስፈታትና ተዋጊዎችን ወደ ማህበረሰቡ በመመለስ ላይ ያተኮረ ቢሆንም አሁን የሚታየው የቀድሞ ታጋዮችን በግዳጅ ወደ ካምፕ የመመለስ ሂደት ስምምነቱ እየፈረሰ መሆኑን ያሳያል። ሻዕቢያ በክልሉ ፖለቲካዊ ሽኩቻ ውስጥ የሚያደርገው ጣልቃ ገብነትና ሁኔታዎችን ወደ ጦርነት እንዲያመሩ የመዘወር አዝማሚያው በፌዴራሉና በክልሉ መካከል ያለውን ጥቃቅን ሰበቦች ወደ ትልቅ ጦርነት የመቀየር አቅም አለው። በአጠቃላይ በትግራይ የታየ ያለው የግዳጅ ምልመላና የወጣቶች ስደት በክልሉ አመራር በፌዴራል መንግስትና በሻዕቢያ መካከል ያለውን ውስብስብ የኃይል ትንቅንቅ የሚያንጸባርቅ ሲሆን ይህ በሻዕቢያ ቀጣጣይነት የሚመራው የፖለቲካ ትኩሳት በሰላማዊ መንገድ ካረገበ በቅርቡ ዳግም ጦርነት መቀስቀሱ የማይቀር መሆኑን ትንታኔዎች ያመላክታሉ። ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም